ያው እንግዲህ ልጅህን ለልጄ ዋልከው መሰረት እንደወጉና እንደዋሉ ይሁን እየሰጥቻለሁ። ስንዱ እባላለሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ እናቴ። አይንዬ ትባላለች። ያጎቴ ልጅ ሰርግ ላይ ነው ያየኋት። ወይ ብታያት እኮ ወይ ብታያት ልብ ወከክ የምታረግ እኮ ነች። የሚያስቅ ነገር ተናገርኩ እንዴ? አይ እኔ እንደዛ ለማለት ፈልጌ አይደለም። ምን ነው ጠበሽኝ? የሆነ የተፈጠረ አዲስ ነገርም አለ። አርሚጂ እንደራስ ይታጠባል። እኔ ለእግሬ ነው ባካ የመጣሁት። እግሬ ምን? እግሬን ላጥብህ። አንቺ ነሽ እግሬን የምታጥቢ? አሁን ቁጭ ብለህ ልጠብህ ወይስ ቆመህ ልጠብህ? እኔ አልወዳትማ። ታዲያ ለምን አብራት አንሱላ ተጋፈፍክ እንዴ? ምን እያደረግሽ ነው? ንገረኝ፣ ዛኪ ነገረኝ። ወስደው ወይ? አዎ አግብቻለሁ። አንደኛ አትጪ እጮሃለሁ። አትጪ ታባረቂ ስትፈልጊ ይገቁቼ ጭራሽ እኔን ውጪ ትለኛለህ? ጭራሽ እኔን ውጪ ትለኛለህ? አባስኩ ገበር ካለ ያማታል። ወፈፌ የላት ቆርድ እኮ ነገር እኮ ነች። ገና ሰዓት ልቤ ወካ ካላለልሽ መሰለሽ። አይ መለፋደድ። አሁን ካንተ ጋር ነው የምከርመው። ወይ እንዴ ምን ሆናችኋል እናንተ? ምንድነው ዝም ብሎ የሚያስቃችሁ? አንቺ በላ አርግዣ ትንሽም እንዴ? እኔ ኦይ ያለሚ ዛሬ በደናችሁ ነው? አረ ትምህርት ቤት ሰዓት እየረፈደ ነው። ቶሎ ስሎ ቢናሹ ሰላም በርስኪ እቺን ያስማ። አይ አንቺ ደግሞ እኔ ወደ አይ በልቻለሁ ያልኩሽ እኮ። ደግሞ ዛሬ እኔ ትምህርት ቤት ማድረስሽ ትምህርት ቤቱን የማውቀው መስሎኝ ደግሞ አንተ ምን ትሰራለህ? ውይ አይንዬ ደግሞ ምን አለ ቢያደርስሽ? ያደርሰኛል ብለሽ ነው? አይ ለዚህ እንኳን ገና ነው። በእናንተ ቤት አሁን እኔ ውስጥ ወይራ የሆነ ንግር መናገራችሁ ነው? ምን ስጋ ይዞኝ እንጂ ምን ትልቅ ሰው መስያችሁ ነው እንዴ? ሁለት ወይ ሶስት መንግስት እኮ ነው የበላሁት። አንተን የበሉንስ ማን ይጣራቸው? በሉ እኔ ልሂድ። ደግሞ ገና በመሞሾ ቀን አልፋጅ ልባል እንዴ? በይ ወዴት? ቆይ አብረን ነው እንጂ ምን ሄደው አይንዬ ላይ ብቻማ የለም። በሰላም ቆይልኝ ስንድዬ። እሺ አይንዬ እኔ ምንሽ ለምሳት መጫረሽ እንዴ? በደንብ ነው። አሁን እኮ ሃይስኩል ተማሪ ነች። ከትምህርት ቤት በኋላ ቤት መጣ ያለው ነገር ተቀማምሳለች እንጂ ግድ የለም እዚው ተማሪው እንደሆነ ሆናለሁ። አታስቢ። ደግሞ ሆዴም ችሏል። የሆዴም በሆዴ ነው የሚባለው። ጠግብ ያለው ለማለት ፈልጋኩ ነው። ነው እንዴ? እሺ እናመሰግናለን። ትርጉም በስለሽ ነይ ቢያንቺ ቦርሳ እንዴት ነው? ያምርብኛል። መሸከምማ እንዳንተ ነው። ደግሞ ቦርሳውን ያልኩት ሌላ ምንም አጠናክሩ። አራንስ ምን ጉድ ነሽ? ና እንሄዳለን። ፈጣሪው ይባርክ። አትለያቸው።
ረጋቤ ብላ ያለ ልክ እንደዚህ የምትፈጠኝ ከሆነ አላማችን ሁሉ ገደል ነው የሚገባው። ቆይ እንዴት የገጠር ሚስት አምጥቶ ሲያገባ ዝም ብለህ ታይዋለህ? እኔማ ቆል አጎቱ ሊሰርግ እንደሄደ እንጂ አንድ ፍሬ ጻል ይዞ እንደሚመጣ ነው በምን ማወቅ እችላለሁ? ጓደኛህ አይደል? መቼም ሳይደውልህ አይቀርም። አይሆንም። እንዴት ጻል ልጅ አምጥተህ ታገባለህ አትለውም ነበር? እዚህ ሰው ከመጣ በኋላ እኔ ነገርኝ ብልሽስ? እቺ ጻል ልጅ ያልስ መቼም ቢሆን አላማችን ማሳካት የምንችል አይመስለኝም። በዚህ ላይ ደግሞ ኪኪም ለኔ ፍቅር ያለ አይመስለኝም። እሱ ላይ አንቺ ትልቅ ጥፋት አለ። እንደለመርሹ ገላሽን አሳልፈሽ ለዝጠሽ ነው ልትለኝ ነው? የወንዶች ባህሪ ገና አልገባሽም። በተለይ እንደ ኪኪ ሴት ሳይሳድድ የኖረ ሰው የምታለፈው እንጂ የምትላፈው ሴት ልቡ ልታሸንፍ በጭራሽ አትችልም። የሆነ ሰዓት እኮ አገባሻለሁ ምናምን ሲቀባጥር ነበር። ለኔ ግን መጥቶ ለጊዜ ማሳለፊያ እንጂ በፍጹም ለትዳር እንደማይፈልግሽ ነበር የነገረኝ። እሺ ምን ላድርግ? እየተላመድን ስንመጣ እኮ የእውነትም ፍቅር ይዞኝ ነበር። ይኸውልሽ ከሱ ፍቅር መያዝሽ እንዳለ ሆኖ ዋናው ፎከሳችን ግን ከቤተሰቡ የወረሰው ሀብት ላይ መሆን አለበት። ይቺ ትንሽ ህፃን ልጅ ትላንት መታ ቤተሰቡን አብስቶርስ እያየውማ አርፌ መቀመጥ አልችልም። ጭራሽ ነው የማላደርገው። እኔ የምለው ስለምን እያሰብክ ነው? ስለ አይንዬ ነው አይደል? ምን ባክሽ ስንዲ እኔ ትምህርት ምናምን ካለሽ ጊዜ ጀምሮ በቃ ውስጤ ምንም ሰላም የለውም። ግራ ገብቶኛል። ስንድ እስቲ ምናልባት አንቺን የምትሰማሽ ከሆነ እስኪ ምከሪያት። ምን ብዬ ነው የምመክራት? ህልምሽን አትኑሪ ብዬ? እኔ እንደዛ እኮ ለማለት ፈልጌ አይደለም። እንደሱ ነው እንጂ ኪኪ እንዴ እቺ ልጅ እኮ አላማዋም ግቧም ትምህርቷ ነው። ትምህርቷን ከዳር አድርሳ ራሷንም ወላጆቿንም ማገዝ ነው የምትፈልገው። እኔ ገንዘብ አለኝ አይደል እንዴ? የኔ ገንዘብ ለሷና ለወላጆቿ አንሶ ነው እንዴ? አንዳንድ ልሞች እኮ መዳረሻቸው ገንዘብ ብቻ አይደለም። ተባክሽ ተምሮ ተመርቆ ማረግ ይዞም ክብር ይዞም የመጨረሻ መዳረሻ መንገዱ ገንዘብ ነው። አለቀ። እሱ በማዕረጋቸው ማድረግ ለማይችሉ ሰዎች ነው። ልክ እንዳንተ ምሁር ነን ባዮች ማዕረጋቸውን ተሸክመው ለሚዞሩ። አው ልክ እንደዛ ሲሆን ማዕረግ ስም ብቻ ነው። እንደዛ ከሆነ ለምን ካለፈው ስተቴ እንድማር ትምህርቴን ካሰሩ ዶላር ተመልሼ መማር አልጀመርም? ልክ በእኛ ጊዜ እንደነበረው ተማሪዎች እንዳይረብሹ ሴትና ወንድ አንድ ጋር ደባልቀው እንደሚያስቀምጡት ያሁንም ማስተማሪዎች እንደዚህ ያስቀምጣሉ ማለት ነው እንዴ? እሱ ነገር አሁን ማልቀረም እንዴ? ኪኪ አይንዬ በጣም ታማኝና ብልህ ሴት ናት። ህልሟንም ትዳሯንም ጠንቅቃ ታውቃለች። እባክህን ስጋት አይግባ። አሁን ነገሩ ምን አስጨነቀኝ? 2 ዓመት እኮ ነው። 2 ዓመት 12ኛ ክፍል ትምህርቷን እንደጨረሰች ፈተናውን ተፈተና ድንገት እንኳን ብታልፍ የሆነ ጉቦ ምናምን ሰጥቼም ቢሆን እንድትወርቅ ነው ማስደረጋት እንጂማ ዝም አይደለም። አንተ ቀልድም አይጠጋም ነው። እኔ ወደ ስራ ይሄድ። የምሬን እኮ ነው። እንደ አይነት ቃል መስማት አልፈልግም አልኩኝ ልጅ። እንዴ ሰነድ የምሬን እኮ ነው እንዴ? ኧረ በቃ 2 ዓመት ነው እኔ ልፈንዳ እንዴ? ምን ነው እንግዲህ ዋጥ ማድረግ ነው። ህፃን ልጅ ማሳደግ ቀላል የሚባል ስራ አይደለም። 2 ዓመት 2 ዓመት እኮ በጣም ረጅም ጊዜ እኮ ነው። ታፍነሽ ሞት ሲያደም አንተ ደግሞ እኔ መች እሱን አልኩ? ምን ሆነ ነው? ብቻ ከዚህ ትንሽ ልጅ ፍቅር ያዘኝ እንዳትለኝ። ዛክ ትንሽዬ ልጅ አይደለችም። ስንቴ ነው ደጋግሜ የምነግርህ? አሁን 16 ዓመቷ ነው። ከ2 ዓመት በኋላ ደግሞ 18 ዓመት ይሞላታል። አይደለም 2 ዓመት ከ12 ዓመት በኋላ ራሱ ልጅቷ መልካ ይለወጣል። አንድ እንደሆነች ነው የምታረጀው፣ ታስታውቃለች። እንዴት? አንተ በምን አያትና ነው ስለ ሚስቴ እንደዚህ የምታወራው? በፎቶ ሳይኝ አይደል እንዴ? እጅ መዳፍ ብቻ ነበር የሚነበብ ይመስለኝ። ለካ አንተ ፎቶን ታነባለህ? አልቅበት ደግሞ ያን ያህል እንዳካበርክላት ቆንጆ የምትባል ሴት አይደለች እንዴ? በል በቢቢዬ ማቀልድ የለም። የቀረ ይቀራል። እሺ ይኸውልህ ቢቢዬ የምትለው አቃል ማለት ነው። አሁን ገና ቦታው ናቀ። አይዛክ አንዴ አቤት ውስጥ አቆራመጥኳትና ቢቢዬ ስላት እንዳለችኝ ብታውቅ። ምን አለች? እና ቀስ በል እንጂ ተረጋጋ። ምን ሆነ ነው? ለመተረብ ነው እና ታዲያ በኋላማ ልጉድ ነው የምተረበው። ህፃን ልጃችን ነው ወይ
ምን ወልዶ ልጃችን ነው ወይ ቤቢ ያልኩ አላልችኝ ህፃን ልጅ አይደለም አድግ ያለው ልትለኝ ፈልጋ እኮ ነው በግድ ልጅ አይኮን በእድሜ እንጂ ይልቅ ቅድም ከሉላ ጋር ነበር ምሳይ በላኝ ነበር ጥሩ እንኳን ደህና በላችሁ እንደዚህ ፈልገ ነው ወይስ ምንድን ማቹርዱን እንጂ ኪኪ በቃ ልጅቷ እንዲያጥፍታለች ስለዚህ ይቅርታ ልታደርግላት ይገባል ጥሩ ይኸውልህ ስትላት ከቤቱም ከህይወቱም ውልቅ ብለሽ ውጪ በቃ ሙጫ ሆነሽ አትጣበቂበት በላት ከህይወቴም ከራሴም እንድትወጣልኝ ይፈልጋለሁ አልፈልጋትም በቃ ይሄንን በደንብ አድርገ ንገራት ያንን ካደረገችልኝ ደጋግሜ ይቅርታ እንዳደረኩላት ትቁጠረው አሁን ሚስቴን ከትምህርት ቤት ማመጣበት ሳይል እርሷል እንሂድ እንዴ አንተን እንደ ጻል ልጅ ከትምህርት ቤት ታመጣት ምን ችግር አለው ለከተማው አዲስ ነች መኪና ከሚበላት እኔ ጂባ ማመጣት ምን ችግር አለው አሃ እንዳይበሉብ ፈርተለዋ አተ ደግሞ ማን አባቱን ይበላብኝ ለባክን ይደዋ አንተ ሰው ያዝጎትኝ ይባክሽ ቁጭ በል አሮጌ ምንድነው እሱ ምን ሆናችኋል ምን ተፈጥሮ ነው ይሄ ሰው ያምሮ ተነክቷል ዝም በያት ምንድነው ገና ከመጀመሪያ ቀን ከጎረምሳ ጋር አፍራፍ ገጥ ማስተዋራ እኮ ነው ያገኘዋል ኧረ ወዲያ እንዴው እንዴት አምሮባል እባክህ ቆይ መጀመሪያ እውነቱን ጠይቀኝ ተረተኛ አይኔን ማምሯለሁ አንቺ ብትዋሽኝም አይኔን አምሯለሁ ኧረ እባክህ ረጋ ለማለት ሞክር ምን ሆነሃል ሰውዬው ወፍፎልሻል እያልኩሽ እኮ ነው አትሰሚኝ ይኸውልሽ እንደውም ልንገርሽ ከዚህ በኋላ ትምህርት የሚባል ነገር የለም አርፈሽ ትቀመጫለሽ ከዚህ ቤት ንቅንቅ አትይም እሺ አይደለ ይሁን ችግር የለውም እንደዛ ከሆነ የኔናንተ ሁሉም እዚህ ጋር ይበቃል ማለት ነው መጀመሪያ ውሎሽን አስተካኪ እባክሽ እባክህ ረጋ ለማለት ሞክር ሰከን በል እንጂ ይኸውልሽ ለመጨረሻ ጊዜ ነው የምነግርሽ ይሄ የመጨረሻ ማስጠንቀቂያ ነው ከአንድ ጎረምሳ ጋር አፍላፍ ገጥሜ ሳውራ እገኛለሁ ብቲ መገኘት አይደለም ብታስቢው እንዲኪክ ያለው ምን እንደማድረግ ይሄ ሰው ይርገጥ በልኝ አለበለዚያ ከሱ ጋር መቀጠል አልችልም እንዴ ናትና ይንጂ የመጨረሻ ማስጠንቀቂያ ወይ እንዴት ያመረበት ወጥሮታ ቆይ የሚመጣው ምን ተፈጥሮ ነው ሰውዬው አብጋል መሰለኝ አረባ ካምፕ ቀስበል እንዴ ወይ ተልፈጉበት ካለ ንገረን እስቲ እንዴ ምን ይሆንክ ነው ጉበቱ ቀርቶብኝ ምን አለ ትርፍ ጨጓራ በኖረኝ በገዛቼ ጦስ አምጥቼ እንደ ባበሌ ላይ ጥምጥም ላርጉ እንዴ ምን አይነት መከራ ውስጥ ነው የገባሁት በእናትህ ምንድነው የሆንከው ቆይ ለምን አትነግረኝም እና አይኑን አልቆ ምን አለ ሌላኛውን እንደግሜለት ብሎ ነው አንተ ልጅ ግን ምን ይሆንክ ነው እውነቴን ነው አንተ ሰውዬ ማተረጋጋ ከሆነ በቅርቡ መጫለል አይቀርም እንዴት እንደሆነ እኮ አላውቅም እንዴ ገና አብረው ሆኖ ሳያቸው ምን እንደነካኝ አላውቅም ልጁ ላይ ራሱ እንዴት ሮጬ እጄ ላይ ሁሉ እንደተከመርኩበት ራሱ አላስታውስም ወይ አንተ ይሄ ፍቅር ቅናት ምናምን የሚባለው ነገር ይሄ ነው እንዴ መቼም ይሄ እብደት ነው እንጂ ቅናት አይደለም ማለት መቼም ምን ይሄ እብደት እንጂ ፍቅር ልለው አልችልም አልገባም ጓደኛዬ በቃ ልጅቷ የሆነ ነገርን ተቆጣጥሯለች የሆነ ውስጤን ወስዳብኛለች እንዴ ተጣልተን እንደዚህ ተበሳጭቼባት እንኳን መጥቼ እዚህ ቁጭ ብዬ እንኳን ተናፍቀኛለች አይገርምም ተው እንጂ እና ለምን አዝራት አልመጣም እንዴ ትንሽ ያበዛው ግን አልመሰለም አንተ ሰውዬ እሺ ቆይ ምን ላድርግ እስኪ እናድርግ በለኝ ምን ትመክረኛለህ አንተ ምክሬን ማትቀበል ከሆነ ለምን ጉንጬን አለፋለሁ ለነገሩ ያንተ ምክር ሁሌም አንድ አይነት ነው ይኸውልህ እኔ የፈለገ ታምር ቢፈጠር አይንዬ መተው አልችልም በቃ እሷ ልተዋት አልፈልግም እንዴ ገና ለገና በአንድ ቀን ጎረምሳ የምታቆም ልጅ ቤት አስገብተህ በቀናት ማበዳ ማረ እንዴ በርግጥ ልጁ ነበር እኮ ሲያስቸግራት የነበረው እሷ እኮ አይደለችም መቼም ፊት ሳሰጠው ተነስቶ ፊት ያለባትም አርክ ማን ነው ፊት ያለባት ምን ሆነሃል አንተ እኔ ፊት ያለባት ብያለሁ ምንድን ነው የሚሆነው ያው ፊት ከሰጠችው ፊት ጥኑ አይቶንም ብዬ ነው ቆይ ግን አንተ እያስፈራራኝ ነው እንዴ እያስጠነቀቅኩ ነው እንዴ እንዴት ነው ግን የሚዘለቀው ሉላ ላይ መሰለኝ በል በቃ ለነገሩ የማይረባ ወሬ ነው የምታወራው አንድ ቁም ነገር ያለ እንኳን መስሎኝ ቁጭ ብዬ አንተ ማዳመጤ ና ማን ሊሳብ አምጣልኝ እባክህ እና መች ሚስት ልታስተዋውቀኝ አሰብክ
ያው ባትጋብዘኝም ለሰርጉ ሚስት ልበላት እንጂ ለምን ነገ ምሳል ጋብዘም ቤት በዛውም የተንገበገብኩባትን ታያታለህ አንተ ራስህ ባይና አይተህ ትፈርዳለህ አይሻልም እንደዛ አረ ይሳባልኩ እኮ ማነ አረ ቀስ እባክህ አንተ ሰውዬ እንዴ ምን እየሆንክ ነው እንዴ ለማግባቱም ቸኩል ይሆናል እንዴ ተዋክ አይንዬ ቅናት እኮ ነው እንደዚህ የሚያደርገው እባክሽ አትፍረጅበት እሱም አናቱ ላይ ወጥቶ እንደዚህ የሚያስፈነጨውን የቅናት ጋኔል መቻጣውት አንቺ የቅናት ዛር እኮ መጥፎ ነው አይንዬ እድለኛ እኮ ነሽ ቢያሚወድሽ ባላልሽ እንዴ ለምን አየሽ እያለ የሰው ያጎነ ድንቄም ወደድቲ እኔ ግን ደስ ነው ያለኝ የሰው አይን ስላጠፋ ነው ደስ ያለሽ አረ እንደሱ አይደለም የኪኪ አይን ስለተገለጠልኝ ነው ደስ ያለኝ አሁን ኪኪ ቢያንስ እንደ በፊቱ ስሜት አልባ ፍጡር አይደለም ሰው ያፈቀረ ሰው መውለድ እየጀመረ ነው ለዛ ነው ደሞ ትማሪ ማለቱ አንዱም ለሱ ብዬ መሰለኝ ከሀገር መውጣቴ ለኪኪ ብለሽ ነው ወይስ ለትምህርት ብለሽ ነው ሀገርሽ ወጣሽ አንቺ ቀልጅብኝ ግድ የለም እኔ ልጅነት ህልምን ሆኖ ለማየት እንዴት እንደቸኮልኩኝ ባወቅሽ አሁን ነው የት ሄዶ ነው ምን ነው ናፈቀሽ እንዴ ወዲ አንቺ ደሞ ነገር አይሰለች ዝም ብለሽ ጠጉሩን ጎንጉኝ በቃ አይንዬ አደራሽን እንግዲህ ሁሉም ነገር እንደነገርኩሽ ነው ቋው ሲገባ ምንድነው የምትይው እስኪ ንገሪ የታምሽተነው አንተ በውድቅት ላይ ልትመትገባው እንደዚህ ነው ምለውማ እንዴ አይንዬ እየቀለልሽብኝ ነው አይደል እኔ እኮ መታረቂያ ሆናችኋል ብዬ አስቤ ነው እንዲምለፋው እንዴ በዳዩ ግን እኮ ራሱ መስሎን እና ተበዳይ ይቅርታ ቢጠይቅ ምንድነው ችግሩ እሱማ ችግር የለውም ብዬ መሰለኝ እዚህ እየተርማጠመጥኩ ያለሁት ስለዚህ ምን ትይዋለሽ ማለት ነው ቆይ ግን ባለው ስንት ኡፍ ቆይ በትየው ምን ትሆኛለሽ ካልሽ እንግዲህ እሺ ምን ይደረጋል መቼም ተቆርፎ ትዳል አይሆን ስለዚህ አሁን ምንድነው የምትይው ንገሪ አኩርፈኝ ነው እስከ ሰዓት አምስት የመጣ ወይ አይንዬ ነገሩን በሙሉ አበላሽሽ ምንድነው ሁሉ ግርግር ለነገሩ ላኩራፊ ራቱ ቁርሱ ነው በልበደና እንደገባ በደና ገባና ተጋደ አራ አይደለም የቀለደች እኮ ነው ይሄን በሙሉ ያዘጋጀችው ላንተ ብላ እና ኮርታሎ አኩራፊ ምናምን የምትለው ለነገሩ ምንም የሚያዘጋጀችው ነገር እኮ ያጠፋችውን ጥፋት የሚክስ አይደለም ለጥፋቷ ደግሞ ግሬ ሊውርክ ይቅርታ መጠየቅ አለባት ሮዲያ ደግሞ አንቺ ነሽ አስጠቂ በልበደና ከመጣ በደና አይደል ግባና ተጋደ እንጂ ቆይ አልገባኝም እራቱስ ኩርስ ይሆናታል እሱ አይደልሽ ኮርታ አኩርፋ ምን አይደችው ኩርስ ይሆናታል በቃ ለእኛ ላንቺ ግን አቅርቢና እንብላ አይሻልም አቀራሪው እንዴ ይቺ ልጅ እንደምንም ብለን ከጎኑ ማራቅ አለብን አለበለዚያ ያሰብነው ነገር በሙሉ ማሳካት አንችልም ያሰብከው ነገር አለ ኪኪ ትምህርት ቤት ላይ የሆነ ልጅ ያወራት እንደነበር ነግሮኛል ማለት ገና በመጀመሪያ ቀን አይ ልጅ እንኳን ያስቸግራት ነበር እንደውም ኪኪ አንድ ሁለት የቦክስ ላመጣታል ለሷችሁት የሰው ጥርስ ያልቃል እኔ ግን አበሩ ይያልራስ ማንን ሲጎተኝ ዝም ብሎ ነው የሚያየው ታለቅሻለሽ ያው ራሱ አንቺ ልጅ ምን ይሆንሽ ነው ግን እንዴ እንደ ጻልጅ ለምን አክተም ታረጊው እሺ ምን ላርክ ይኸውልሽ መጀመሪያ ቆምሽን አስተካክል እንዴ እንደ ሴቶች ቢያንስ እንኳን ቆጣ ኮስተር ለማለት ሞክሪ ምን ያሰብከው ነገር አለ አብራት የሚማረው ልጅ እንደምንም ተከታትለሽ ሂድሽ ታናገራለሽ ከዚያስ መጀመሪያ ልጁን በደንብ ተዋውቂና ቀጥሎ ስለሚሆነው ነገር እነግርሻለሁ ከዚያ ደግሞ ይሄ ነገር ከተሳካልን ልጅቷን ዳግመኛ ወይቷችን እንዳንመሳት እናስወግዳታለን እሺ